ማንን ምን እንጠይቀሎ? እርሶ ይጠይቁ፣ እኛም ለምላሽ እንጠይቃለን። ፍቃድ ተሰጥቶት የተገነባው አጥርን አፈረሱት። ከዚያም ስህተት መሆኑን አምነው ይቅርታ ጠየቁ። ነገር ግን ዳግም አፈረሱት። አድማጮቻችን ዛሬ የምናቀርብላችሁ የማንም እንጠይቅሎ ጉዳይ ሰኔ 26 2018 ዓ.ም በዚሁ በማንም እንጠይቅሎ ዝግጅታችን የቀረበ ጉዳይ ነው። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ነዋሪ ሆኑ አድማጫችን የግንባታ ፍቃድ አግኝተው በሰሩት አጥር ላይ የተፈጠረ አለመግባባት አቶ አበበ ጡማ ይባላሉ ግለሰቡ። ህጋዊ ሰነዶችን አሟልተው ከግንባታ ፍቃድ ጽሕፈት ቤት ፍቃድ ካገኙ በኋላ የገነቡትን አጥር የወረዳ 2 አስተዳደር ከደንብ ማስከበር ጋር በመሆን ያፈርሰዋል። በኋላ ግን የንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር ደግሞ ጉዳዩን በመመርመር ስህተት ነው የተሰራው እንደነበረ መልሱ ሲል ውሳኔና መመሪያ ያስተላልፋል። በተሰጠውም ውሳኔ መሰረት ወረዳው ይቅርታ ጠይቆ ግለሰቡን በዚህ ፕሮግራምም ይቅርታ ጠይቀዋል። ግንባታ ይጀመራል። ሆኖም ግን አርብ ምሽት ከምሽቱ 4 ሰዓት ሲሆን የንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 2 አስተዳደር ዳግም የግለሰቡን አጥር አፍርሶታል። ለምን? አበበ ጦማ ይባላለሁ ከንፋስ ስልክ ላፍቶ ወረዳ 2። የኔ ጥያቄ ሰኔ 17 2018 የንፋስ ስልክ ላፍቶ ግንባታ ፈቃድ ጽሕፈት ቤት የአጥር እድሳት ፈቃድ ሰጥቶኝ ሰኔ 19 አጥሬ ይዞታዬን አጥሬ ባለሁበት ወቅት ሰኔ 20 የወረዳ ጽሕፈት ቤት ኃላፊው እንዲሁም የደንብ ማስከበር ጽሕፈት ቤት በተገኙበት አጥሬን ያለ አግባብ አፈረሱብኝ። በዛ አካባቢ ጎርፍ ተከስቶ ስለነበረ እጠሩ ብለውን ደብዳቤ ባይሆንም በስልክ ለግንባታ ጽሕፈት ቤት ለንፋስ ስልክ ላፍቶ ግንባታ ጽሕፈት ቤት ኃላፊም በስልክ አሳውቀዋቸው እነሱም መረጃዬን ወስደው ህጋዊነቴን አረጋግጠው ነው ህጋዊ ፈቃድ የሰጡኝ። ህጋዊ ነኝ ብዬ ባመለክትም እኛን ጋር መጥተህ መጀመሪያ ማነጋገር ነበረብህ በሚል በተደጋጋሚ ህጋዊነቴን ወረቀቱን ባሳያቸው አጥሬንና ቆርቆሮን ነቅለው ወደ ጽሕፈት ቤታቸው በመውሰዳቸው ነው ህግን ስላልተከተለ ነው ይሄን አቤቱታ ያቀረብኩት። ይዞታው የራሳችሁ ነው? አዎ። የይዞታው ላይ ክርክር ወይም የፍርድ ቤት ጉዳይ የለውም? የለውም፣ የራሳችሁ ነው። በዚህኛው ላይ እጠሩ ከተባላችሁ በኋላ አጠራችሁ፣ ካጠራችሁ በኋላ አፍራሹ የወረዳው ስራ አስፈጻሚ ቡድንና ደንብ ማስከበር ነው እያሉኝ ነው? አዎ። የተፈቀደለት የአጥር እድሳት ነው ወይስ አዲስ የአጥር ግንባታ ነው? እንትን የሚለው የእድሳት ፈቃድ ነው የሚለው ታይትሉ የሰርቲፊኬት። የአጥር እድሳት ፈቃድ የሚሰጠው ቀድሞ ያለን አጥር ለመጠገን ወይም ለማደስ ነው። ቦታውን፣ ወሰኑን፣ ቁመቱን ወይም ይዞታውን በመሰረታዊነት መቀየር አይፈቀድም። በዚህ የአጥር እድሳት እናንተ በፊት እንጨት ነበረ ነው የሚሉኝ? ትክክል። አሁን ወደ ምን አጥር ነበረው ሰር? አሁን ወደ ምን ለወጣችሁት? ጎርፍ እየገባ ሲያስቸግር እሳቸውም ደውለው በቆርቆሮ ይሰጣቸው ብለው እዛም ሄደን አመልክተን ይህንን በቆርቆሮ ይሰጣቸው ብለው የተናገሩት ለማን ነው? ለንፋስ ስልክ ላፍቶ ግንባታ ፈቃድ ጽሕፈት ቤት ኃላፊ ለአቶ ይስሐቅ። አቶ ይስሐቅ ይሄን ያውቃሉ? ያውቃሉ። አቶ መንግስቱ ናቸው ለአቶ ይስሐቅ የደወሉት። ከእድሳቱ በኋላ እናፈርሳለን የሚል ማስጠንቀቂያ በቃልም አልተሰጣችሁም? አፍርሱ ተብሎ ተሰጥቶናል። ለምን ህጋዊ ነን ብለን አቀረብን። ከዛ ጠዋት ነው አሉ። ሰነዱን የተፈቀደላችሁን ሰነድ እንደተሰጣችሁ ከክፍለ ከተማ ለወረዳው ሄዳችሁ አላሳወቃችሁም? ለወረዳው አሳውቁ የሚል የለንም። ግልባጭ አልተሰጣችሁም ነበር? አልተሰጠንም። እናንተም ያንን ሄዳችሁ አላሳወቃችሁም? ለደንብ ማስከበር አላሳወቅንም። በራችሁ ላይ ስለጥፋችሁ አስቸኳይ ጠሩ ስለተባል በጣም አስቸኳይ ነው። እንደውም በራችሁ ላይ ለጥፋችሁ ነበረ? ይቅርታ። አዎ ተለጥፏል። ትክክል። ማስረጃ አሉት? የተፈቀደልኝ የእድሳት ፈቃድም ካርታውም ሁሉም ነገር አለኝ። የስቱዲዮ ስልክ ልክሎት አለኝ። በዛ በቴሌግራም ይልኩልኛል። እሺ፣ አመሰግናለሁ። አድማጮች፣ አሁን ወደ ንፋስ ስልክ ላፍቶ ክፍለ ከተማ የግንባታ ፍቃድና ቁጥጥር ጽሕፈት ቤት ኃላፊ ወደ ሆኑት አቶ ይስሐቅ ሻፊ ጋር ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ አቶ ይስሐቅ፣ እንደምናደሩ? ሰላም፣ እንዴት አደርክ? ነው ደህና። አቶ ይስሐቅ፣ ቀደም ሲል የቀረበውን የአቶ አበበ ቅሬታና ጥያቄ ሰምተዋል አይደል? ሰምቻለሁ። ይህን ጉዳይ እርስዎ ያውቁታል ተብሏል። ያውቁታል? አዎ አውቃለሁ። አድማጫችን ትክክል ናቸው? አድማጫቹ ያነሱት ሀሳብ በትክክል እኔም በስልክም የተነገረኝም በአካልም መጥተው የተነጋገርነውን ያነሱት ትክክል ናቸው። የወረዳው ስራ አስፈጻሚ ለእርሶ ደውለው ነበረ ይሄ ጉዳይ ቶሎ በአፋጣኝ እንዲታደስ፣ ይጠገን፣ ይለወጥ ብለው? በትክክል የዝናብ ወቅት ስለነበረ በስልክ ደውሎልኝ አቶ መንግስቱ ብሩ ይባላሉ የወረዳ 2 ዋና ስራ አስፈጻሚ አጥር
አጥራቸው በእንጨትና በኮሽም የታጠረ ስለሆነ አሁን ላይ ደግሞ ጎርፍ እየረበሻቸው ወደ ውስጥ እየገባ ስለሆነ ይሄንን እንዲያስተካክሉ ፍቃድ እንድትሰጡ የሚል ሐሳብ አነሱ። ይሄን ሲያነሱ ሰዎቹ ህጋዊ ናቸው ወይ ካርታ አላቸው ወይ ሲል አዎ ካርታ አላቸው ህጋዊ ናቸው ስለን ወደኛ መምጣት እንደሚችሉ ነገር ግን ህጋዊም ባይሆኑ እንኳን እንደዚህ አይነት ስጋት አለ የምትሉ ከሆነ ማታ ላይ ለሌባ እንዳይጋለጡ እንዲዘጉላ ማድረግ ይቻላል የሚል ሐሳብም ሰጥቻለሁ። ምክንያቱም እኛው ጎርፍና መንግስት ጉዳይ ከሆነ ለጊዜው ሰዎች በሌባም እንዳይጠቁ በሚል እንደዚህ አይነት ሐሳብም ሰጥቼ ነበረ። በነጋታው ሰዎቹን ላኩ፣ መጡ፣ መረጃ ሰጡ። ካርታ ይዞ መስክ ድረስ ወርዶ ባለሙያዎች አዩ። ወዲያው ፍቃድ ሰጣናቸው። ይሄን ያደረግነው በተለይም ከስታንዳርድ በላይ ማደርገን ያስተናገድናቸው እንደዚህ አይነት ስጋት አለ የሚል ነገር ስለነበረ ቀጥታ እኔ ጋር ሲመጡ ነው ትዕዛዝም የሰጠሁትና በዛ መሰረት ፍቃድ ሰጣናቸዋል። የሰጣነው ፍቃድ ላይ ችግር አለ እንደዚህ ነው የህጋዊነት ጥያቄ አለ የሚል ምንም አይነት ከደንብ ማስከበርም ሆነ ከወረዳ ምንም አይነት ነገር አልተነገረኝም። ይሄንን አሁን የምትለውን ሐሳብ በምን አግባብ እንደፈጸሙትም አላቀም ማለት ነው። እንግዲህ ምናልባት እድሳትና ደግሞ በአዲስ መልክ ማጠር ይለያያልና እነሱ እንጨት ነበርና በኤጋ ቆርቆሮ መቀየራቸው ከፍቃዱ ጋር ይጋጭ ይሆን? ምንም የሚጋጭ ነገር የለም። የእድሳት ፍቃድ ስንሰጥ እድሳት ማለት አጥሩ የሆነ የተበላሸ የወደቀ ነገር ሊሆን ይችላል። ስለዚህ ያንን እንዲያቃኑ እንዲያስተካክሉ እድሳት እንሰጣለን። እድሳት ስንሰጥ ለምሳሌ አጥሩ አሁን የእንጨት ከሆነ በእንጨት አድሱ ብለን እድሳት አንሰጥም። አሁን ባለን በአዲስ አበባ አስተዳደር በአዲስ አበባ ስታንዳርድ መሰረት ሚኒመም በኤጋሽት ነው ሰዎች ማጠር ያለባቸው። ከዛ ውጪ ደግሞ ቋሚ አጥር በብሎኬት ነው ማጠር ያለበትና በብሎኬት እንዲያጥሩ ነበረ ጠይቄ የነበረው። አሁን ላይ አቅምም የለንም ጊዜም የለንም ለሌባም እየተጋለጥን ነው በሚል ይህንን በእድሳት መልክ አየር ካርታ ላይም የሚታይ ይመስለኛል። አየር ካርታ ላይ ከታየ ደግሞ እድሳት እንሰጣለን ማለት ነው። አቶ ይስሐቅ ሻፊ የንፋስ ስልክ ላፍቶ ክፍለ ከተማ የግንባታና ፍቃድ ቁጥጥር ጽሕፈት ቤት ኃላፊ፣ በጣም አመሰግናለሁ። መልካም የሥራ ቀን ይሁንልዎ። አመሰግናለሁ ግርማ። አድማጮቻችን አሁን በቀጣይ ስልክ መስመሩ ላይ የንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 2 ዋና ስራ አስፈጻሚ አቶ መንግስቱ ብሩ እንዲሁም የወረዳ 2 የደንብ ማስከበር ጽሕፈት ቤት ኃላፊ አቶ አውራሪ ሲያሲን አሉ። እርምጃ የወሰንነው እኛ በሰዓቱ መረጃ አልደረሰንም። መረጃ ሳይደርሰን ወረዳውንም ሳያሳውቁ ነው ወደ ግንባታ የገቡት። በ19 ወደ አመሻሽ አካባቢ ይመስለኛል መረጃው ሲደርሰን ቦታው ላይ እኛን ኦፊሰር ልኬን ነበረ፣ የደንብ ማስከበር ኦፊሰሮችን ልኬን ነበረ። በኋላ ላይ እርምጃ የወሰን በት ምክንያት ይሄ መረጃ ማለት አጥር መጀመራቸውን ስንሰማ ግንባታ ፍቃድ ጨርሰዋል ወይ ህጋዊ ናቸው ወይ የሚለውን ለማጣራት ደንብ ማስከበር ኦፊሰሮች እዛ ቦታ ላይ ተላኩ። ታሊቁ መረጃ የላቸውም መረጃ አልያዙም የሚል መጣለን። ሲመጣልን አቶ አበበ የሚባል ግለሰብ ደወሉልኝ። ለኔ ሲደውሉልኝ መረጃውን ወደኛ አምጡ፣ መረጃ ከሌላቸው ደግሞ የሰራችሁ ትክክል ስላልሆነ እኛንም ስለሚያስጠይቅ መረጃቸውን በ22 ሰዓት ተኩል ላይ ቢሮ አቀርቡልን ነው። 2 ሰዓት ተኩል በ20 ማቅረብ አልቻሉም። ከዛ በኋላ መረጃ ማቅረብ ስላልቻሉ አሁንም በድጋሚ ኦፊሰሮቻችንን ላክን ወደ ስፍራ መረጃውን እንዲያጣሩ። መረጃ የለም የሚል መረጃ ደረሰኝ ነን። ከዛ በዛው በግብረ ኃይል ውሳኔ የተላለፈና እንዲፈት አቅጣጫ ተሰጠ ማለት ነው። ቅድም አቶ መንግስቱ እንዳሉት እኛ አጥሩ እንዲታጠር እንፈልጋለን። ሌላ ቂም የለንም። እኛ ህዝብ እኮ ነው የምንመራው። አጥሩ እንዲታጠር እኮ ሀሳብ የቀረበው ከአስተዳደር ነው። እኛ ሰነዱን ካየን ለምን እናፈርሳለን? እንዲታጠር የተፈለገ ቦታ ስህተት እንደተሰራ አይሰማዎትም? እንነጋገርና ከእኛ የህዝብ አገልጋይ ነን ግርማ። የህዝባችን እንዲቆጣ አንፈልግም። መጀመሪያም እነሱ አይደለም ወደኛ የመጡት። እኛን በተከሰተው አደጋ ምክንያት እዛ አካባቢ ሄደን ሰዎቹን ያገኘሁት። አሁን የምናደርገው እኛ የመንግስት ጥቅምም እንዲጎዳ የህዝብ ጥቅምም እንዲጎዳ አንፈልግም። ህዝባችንም ማገልገል ነው ዋና ስራችን። የእኛና የክፍለ ከተማ ግንባታ ፍቃድ ያለመናበብ ችግር ካመጣ አሁን ከነሱ ጋር ተናበን የምናስተካክለው ነገር አስተካክለን ህዝባችን ለማገልገል እኛ ዝግጁ ነን ያለውን ነገር ለማስተካከል። በጣም አመሰግናለሁ። ባለፈው ጉዳዩን ኮሚኒኬት እንዳረከኝ ነው ለማጣራት የሞከርኩት። ስናጣራ እንዳነሳኸው የፈረሰ አጥር አለ። አጥሩ የፈረሰበትን ሂደት ለማጣራት ሞክረናል። ከዛ በፊት አጥሩ በኤጋ የታጠረ አልነበረም። በቅዳሜና እሁድን አስታከው ነበር
ያጠሩት። ግን እጠሩ የሚል ዳይሬክሽን ከወረዳውም ይነሳ ነበር ለግለሰቡ። ሲያጥሩ ግን ግንባታ ፍቃድ መውሰድ ነበረባቸው። ግንባታ ፍቃድ አቅርቡ ሲባሉ ማቅረብ አልቻሉም። የአፍራሽ ግብረ ኃይሉ አፍርሶታል። አሁን ኮሚቴ ሲያደርግ ፍቃድ እንዳወጡ ፍቃድ እንደነበራቸውና ባለማቅረብ ብቻ የተፈጠረ ስህተት እንደሆነ ተግባብተን በዛ መልክ ወዲያውኑ የዛኑ ቀን ነው እንዲመለስ አቅጣጫ የሰጠሁት። በሁለተኛው ቀን ተጠናቆ በፎቶ ተልኮልኛል። በእርግጥ በአካል አልሄድኩም፣ በስልክ ነው ጉዳዩን ያጠራሁት። ስለዚህ በፎቶ ተልኮልኛል፣ አረጋግጫለሁ። ባለጉዳዩንም ለማግኘት ሞክሬ አልተሳካልኝም። ነገር ግን ተመልሷል ማለት ነው። ወደ ነበረበት አጥሩ ወደ ነበረበት ተመልሶ ወረዳው ግብረ ኃይል እንዳፈረሳችሁት መለሱት ነው። አቶ አህመድ ሐሰን የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ፣ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። በጣም አመሰግናለሁ። አድማጮች፣ አሁን ወደ ወረዳው ዋና ስራ አስፈጻሚ አቶ መንግስቱ ብሩ ጋር ደወልኩኝ። ጤና ይስጥልኝ አቶ መንግስቱ፣ እንደምን አደሩ? እግዚአብሔር ይመስገን። አቶ መንግስቱ፣ ባለፈ የአቶ አበበ ጡማይን ጥያቄ አቅርቤልዎት ነበር፣ ያስታውሳሉ አይደለ? እንግዲህ ተመካክረን መፍትሄ እንፈልጋለን ብለው ነበረ። ቀደም ሲል የክፍለ ከተማ ዋና ስራ አስፈጻሚን ጉዳዩን ነግራቸው ስለነበረ ተከታትለው በነበረበት እንዲመለስ መወሰኑን ነግረውኝ ነበረ። እርሶም ይንገሩኝ ብዬ ነው የደወልኩልዎ። እንዴት ሆነ ግንባታው? ባለፈው በተነጋገርነው ልክ እኛም ተመልሰን በእኛ መዋቅር ጋር ገምግመናል። ስህተቱ ከእኛ መሆኑን አረጋግጠን እኛ ባለጉዳዮቹን ይቅርታ ጠይቀን የፈረሰው አጥር ወደ ነበረበት ተመልሶ እንዲታጠር አድርገናል ማለት ሁኔታዎችን አመቻችተን ከዛ የተነሱ ቆርቆሮዎችንም እንዲመለሱ ወደ ቦታው ተመልሶ እንዲያጥሩ በራሳችን በኩል አመቻችተን እንዲታጠር አድርገናል። ምንድነው እናንተ ያመቻቻችሁት? እቃውን መመለስ ነው ወይስ ገንቢዎቹንም አጥሩን እንዲያጥሩ ባለሙያም ቀጠራችሁ? እሱን ከባለጉዳዮቹ ጋር ተነጋግረን እኛ የተወሰደባቸውን እቃዎች በሙሉ እንዲመለሱ በማድረግና እነሱን የሚያስፈልጋቸውንም ማቴሪያሎች ተጨማሪ አድርገን አጥሩ ተመልሶ እንዲታጠር አድርገናል ማለት ነው። ይቅርታ አቶ መንግስቱ፣ ስህተት መሰራቱን አምናችኋል። ጥፋተኛ እናንተ እንደሆናችሁም አውቃችኋል። የኔ ጥያቄ እንዳጠፋችሁት እናንተው ራሳችሁ ማስተካከል አለባችሁና አስተካከላችሁ ወይ? ራሳችሁ በራሳችሁ ወጪ በነበረበት እንዲመለስ አደረጋችሁ ወይ ነው? ከአቶ አበቤ ጋር ተነጋግረን እኔ እሱን እችላለሁ ስላሉን እኛ ይቅርታ ጠየቅን። መጀመሪያ ሰው እናመጣለን፣ የጉልበት ሰራተኛም እናቀርባለን ብለን ይቅርታ ስንጠይቃቸው አይ እናንተ ይሄንን አምናችሁ ጥፋታችሁን አምናችሁ ከተቀበላችሁ የጉልበት ሰራተኛውን እኔ እችላለሁ የሚል በራሳቸው ስምምነት ማለት ነው በጣም ጥሩ ሊታጠር ተደርጓል። በመጀመሪያ አንተንም ሸገር ኤፍኤምን እንዲሁም የግንባታ ፈቃድ ኃላፊዎች በኋላም ከወረዳ ስራ አስፈጻሚ ስህተታቸውን አምነው ነገሮችን ስላስተካከሉልኝ በጣም ላመሰግን ወዳለሁ። ስራ አስፈጻሚውና ተዋውራሪስ የደንብ ጽሕፈት ቤት ኃላፊው ተነጋግረው ያለውን ነገር እኛ እናስተካክላለን፣ እንትኑን ቆርቆሮውን ወስደህ እንድታጠር የተፈጸመው ስህተት ስለሆነ ስላሉኝ በዛ መሰረት ቆርቆሮውን ስጄ በማጠር ላይ ይገኛሉ። ገና ሙሉ በሙሉ አልታጠረም፣ ግን በሂደት ላይ ነው ያለው። በተነጋገርነው መሰረት ያው ስህተቱ ቢፈጸምም ከነሱም ያለውን እንትን ቆርቆሮውን ሰጥተውኝ ሌላውን ወጪ ግን በእኔ እንድፈጽም አድርገን የጨረስነው። እርስዎ ራስዎ ለማጠር ነው የተስማሙት ወይስ ተገደው ነው ራስዎ እንዲያጥሩ የተደረገው? በእኔ በኩል ምንድነው ቆርቆሮውን መልስልህና እጠር ሲሉኝ ያው በደልም ስለሆነ ክፍትም ስለሆነ አጥሩ ለዛ ተብዬ ነው እኔም ብከስር ምንም ብከስርም ለመልካም ግንኙነት ስል ነው ሁኔታውን እንዲታጠር ያደረኩት። ተስማምቼ ነው። እነሱ 40% ቆርቆሮ ሰጡኝ፣ 60% ግን የለም ግብረ ኃይል ወስዷል ብለው ነው በዚህ መልኩ ያስረዱት። አድማጮች፣ ቀደም ሲል የሰማችሁት ምልልስ ሰኔ 26 ቀን 2018 ዓ.ም አቶ አበበ ጡማይ ያቀረቡት ጥያቄን ተከትሎ የተሰጠ ምላሽ ነው። ምላሹም የወረዳ 2 ዋና ስራ አስፈጻሚ አቶ መንግስቱ ብሩ፣ የወረዳ 2 ደንብ ማስከበር ጽሕፈት ቤት ኃላፊ አቶ አውራሪስ ያሲን፣ የንፋስ ስልክ ላፍቶ ክፍለ ከተማ የግንባታ ፍቃድ ጽሕፈት ቤት ኃላፊ አቶ ይስሐቅ ሻፊ እንዲሁም የንፋስ ስልክ ክፍለ ከተማ ዋና ስራ አስፈጻሚ አቶ አህመድ ሐሰን የሰጡት ምላሽ ነው። ጉዳዩ እንዲህ ነው። አቶ አበበ ጡማይ በመኖሪያቸው አካባቢ ለዝናብና ለጎርፍ አደጋ እንዳያጋለጡ አጥር እንዲያደርጉ ከወረዳው አስተዳደር ከአቶ መንግስቱ ብሩ ምክር ይሰጣቸዋል። ለግንባታ ፍቃድ ጽሕፈት ቤትም በማመልከት ሕጋዊ ሰነዶችን አሟልተው ፍቃድ እንዲያገኙ የወረዳው ሥራ አስፈጻሚ አቶ መንግስቱ ጥረት ያደርጋሉ። የግንባታ ፍቃድም በተሟላው ሕጋዊ ሰነድ ምክንያት አጥሩን እንዲያጥሩ ይፈቅዳል።
ነገር ግን በማግስቱ የወረዳው አስተዳደር ከደንብ ማስከበር ጋር በመሆን አጥሩን ያፈርሳል። የግንባታ ፍቃድ እያለ ለምን እንደፈረሰ ሲጠየቁም የደንብ ማስከበር ጽሕፈት ቤት ኃላፊው አቶ አውራሪስ ያሲን ሲመልሱ ፍቃዱን አላየንም የሚል ምላሽ ይሰጣሉ። ሆኖም ግን አጥሩን ያጠሩትና አቶ አበበ አጥር ላይ መለጠፋቸውን የሰነድና የሰው ማስረጃ ያቀርባሉ። በኋላ ግን የንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር ጉዳዩን በመመርመር ስህተት ነው ይታረም ይላል። ይህንንም የወረዳ 2 ዋና ስራ አስፈጻሚ አቶ መንግስቱ ብሩ በይፋ ይቅርታ ይጠይቃሉ በዚሁ በሬዲዮ ፕሮግራማችን። ነገር ግን በፈረሰው ነገር ውስጥ የጠፋው ግማሽ ግብአት የት እንዳለ በግልጽ አልታወቀም። አቶ አበበ ከአስተዳደሩ ጋር ያለኝ ግንኙነት እንዳይጎዳ በማሰብ እኔ ገነባለሁ ብለው እንደገነቡ ይናገራሉ። ሆኖም አርብ ምሽት ከምሽቱ 4 ሰዓት ላይ የወረዳ 2 አስተዳደር በግብረ ኃይል ይቅርታ የጠየቀበትንና ዳግም እንዲሰራ ወይም እንዲታጠር የወሰነውን አጥር ያፈርሰዋል፣ ግብአቱንም ይዞ ሄዳል። ይህም በተመለከተ አድማጫችን ይህም ብለዋል። ጤና ይስጥልኝ አቶ አበበ። እንደምን አደርክ አቶ ግርማቸው? ሰላም ነው አቶ አበበ። ምንድን ነው የተፈጠረው? ምንድን ነው የተከሰተው? እንግዲህ በመጀመሪያው በሁለቱም ፕሮግራም እንደቀረበው ወረዳውም ስህተቱን አምኖ እኔም ጋር ስምምነት ፈጽመን ብጎዳም ምንም ለጥሩ ግንኙነት ሲባል ብዬ ዳግም እንዳጥር ተፈቅዶልኝ ከሮብ ጀምሬ አጥሬ ትናንት አጠናቅቄ የነበረ አርብ ማለት ሐምሌ 3 2018 ዓ.ም። ሁኔታው ግን ከምሽቱ 4 ሰዓት በኋላ ተቀይሯል። ምሽት 4 ሰዓት ላይ የመጡት የፖሊስና የአፍራሽ ግብረ ኃይል ናቸው። የፖሊስ ልብስ የለበሱ 4-5 የሚሆኑ ፓትሮል የያዙ መጥተው ቤታችን ተከቦ እዛ ያለው ወንድማችንን በመደብደብ አውጥተውት ሙሉ የታጠረውን ቆርቆሮ ነቅለው በመኪናቸው ጭነው ወስደዋል። ምክንያቱም ምንም ሊያናግሩን አልቻሉም። አውጥተው መኪና ውስጥ አድርገው ነው የደበደቡት። ወንድሜን እዛ ያለውን አብርሃም ይባላል። እሱን ከደበደቡ በኋላ ቆርቆሯቸውን ጭነው ከሄዱ በኋላ ግን መልሰው ቤት ቁጭ አድርገውት ነው የሄዱት። ህገወጥ ነው ብቻ ነው ያሉት። ህገወጥ ነው ብለው ነው በቃ ያፈረሱት። ምንም ሌላ ጥያቄ መጠየቅ አይችልም ነበረ በወቅቱ። የሚፈልጉትን ግን አድርገው ሄደዋል። አጥሩን አፈራርሰው ቆርቆሮውን ግን ጭነው ሄደዋል። ድጋሚ ሁለተኛ ጉዳት ነው እንግዲህ። ወንድሞት አጠገቡ አሉ? አቶ አብርሃም ይባላል አለ። እንዳናግራቸው እስቲ። በናስተልኝ አቶ አብርሃም ምንድን ነው የተፈጠረው? እስቲ ንገሩን። ማታ ከምሽቱ 4 ሰዓት ነው። 4 ሰዓት እኔን አፍኖኝ ፓትሮል ላይ ጫኑኝ። ምንም የማይታወቅ ፖሊሶች ናቸው። ደቅኖ ነው መሳሪያ ታጥቆ ነው የገቡት። መሳሪያ ታጥቆ ገቡ። ከዛ ውጣ አሉኝ። አስወጡኝ። ደበደቡኝ፣ በዱላ ደበደቡኝ። በቃ ከዛ ውጣ አሉኝ። መኪና ላይ አስወጡኝ። ቀጥታ ከጨረሱ በኋላ ውረድ አሉኝ ከመኪና ላይ። ኧረ እኔ አካል ጉዳተኛ ነኝ ችዬም አልወርድም። በጣም እያስቸገረኝ ነው። ብረት ነው እግሬ ውስጥ አለ። ቅድምም ደብድባችኛል። ከዚህ እንዴት አድርጌ ልውረድ አልኩ። እዛ አንድ ልጅ አለ መጣና ወደ እኔ መጣና አወረደኝ ከመኪና ላይ ማለት ነው። ማንም የቀረሰ የለም። በአካባቢ የሚወጣ ሰው አልፈለጉም። ተመለስ እያሉ በጣም እያስፈራሩ፣ መንገደኛ ሁሉ በጣም ወደ ሌላ ቦታ እያሳደዱ እያባረሩ፣ ቪዲዮ ምናምን ፎቶ ምናምን እንዳያነሱ እያባረሩ ነው። ቢክስ መኪና አለች እዛ ውስጥ ነው። መስታወት አሳይም ጥቁር ነው። ሌሎች አሉ እዛ ውስጥ መኪናው። አቶ አበበ ግን ካርታው ህጋዊ ነው? ምናልባት ጥርጣሬ ኖሯቸው ነው? አካሄዳቸው ትክክል ነው እያልኩ ሳይሆን በማታ 4 ሰዓት ሄዶ ማፍረስ ተገቢ ነው ማለት ሳይሆን ለምንድን ነው ዳግም በዛ ምሽት መምጣት ያስፈለጋቸው? በይፋ አደባባይ ላይ ይቅርታ ከጠየቁ በኋላ ምን አይነት ጉልበት አግኝተው መጡ የሚለው ጥያቄ ስለፈጠረብኝ ነው። የእናንተ ካርታ እንዴት ነው? ካርታው በእኔና በቤተሰቤ ስም ነው። 8 ሰዎች ነን። ወንድምና እህቶች ነሞላ ጦማይ ነው የሚለው። ያው እኔም አለሁበት። ሴትና የወንድ ቤተሰብ በሙሉ እህትና ወንድሞች። አድማጮቻችን ይህን ጉዳይ አንድ አጥር ተገነባና ፈረሰ የሚል ቀላል ጉዳይ ብቻ አይደለም። የህጋዊ ፈቃድ አሰጣጥ፣ የመንግስት ተቋማት የመረጃ ልውውጥ፣ የዜጎች ንብረት ጥበቃና የአስተዳደር ተጠያቂነት የሚያነሳ ትልቅ ጉዳይ ነው። አቶ አበበ ጦማይ ህጋዊ ሰነዶችን አሟልተው የግንባታ ፍቃድ ካገኙ በኋላ የገነቡት አጥር በወረዳ 2 አስተዳደር ከደንብ ማስከበር ጋር በመሆን ያፈረሱበት፣ ነገር ግን ክፍለ ከተማው ደግሞ ስህተት መፈጸሙን አምኖ እንደነበር አድርጋችሁ ስሩ ብሎ ውሳኔ ማስተላለፉና የወረዳው አስተዳደርም ይቅርታ ጠይቆ ግለሰቡን አግባብቶ ራሶት ይገንቡት ማለቱ። እዚህ ላይ የሚነሳው ትልቁ ጥያቄ ክፍለ ከተማው አስተዳደራዊ ስህተቱን አምኖ ውሳኔ ከሰጠ በኋላ ይህን እውነታ ሳያውቅ ወይም ሳያስተባብር የወረዳ 2 አስተዳደር ዳግም እንዴት ተመሳሳይ እርምጃ ወሰደ? በመንግስት መዋቅር ውስጥ የትዕዛዝና የመረጃ ልውውጥ ችግር አለን የሚል ጥያቄ ያስነሳል።
በነገራችን ላይ አድማጮች ይህንን ጉዳይ በተመለከተ የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ አቶ አህመድ ሐሰን መረጃ እንዳልተሰጣቸውና እሳቸው የሚያውቁት እንዲገነባ ማዘዛቸውን መገንባቱን ብቻ ነበረ። አቶ መንግስቱ ለአለቃቸው ሳይታዘዙ ከማን ጋር ተመካክረው ነው ያፈረሱት? ይህ ጉዳይ ለማብራራት ወደ ወረዳ 2 ስራ አስፈጻሚ አቶ መንግስቱ ብሩ ጋር በተደጋጋሚ ደውያለሁ። ስልክ ላይ ያነሱ አልሞከሩም። በስልክ ጥሪም ሆነ በመልእክት ብጠይቃቸው ምላሽ ለመስጠት ፈቃደኛ አልሆኑም። ይህንንም ለክፍለ ከተማ ዋና ስራ አስፈጻሚ አቶ አህመድ ሐሰን ዛሬ አሳውቂያቸዋለሁ። እሳቸው ጉዳዩን ቀደም ብዬ እንደነገርኳችሁ በዝርዝር እንዳላወቁት፣ እንዴት እርምጃው እንደተወሰደ ምንም መረጃው እንደሌላቸው ነግረውኛል። አሁን ስብሰባ ላይ ስለሆኑ ነው ከስብሰባ እንደወጡ ደውልልሃለሁ ስላሉኝ እኔም የስብሰባ ሰዓቱ ካለቀ በኋላ ዳግም ጠይቃቸዋለሁ። በተጨማሪ የከተማው ደንብ ማስከበር ኃላፊዎች ጋርም ደውዬ በድምፅ ምላሽ ለመስጠት ባይፈልጉም ይህንን ዛሬ የተነሳውን ጉዳይ በተመለከተ ግን መሬት ባንክ ጥበቃ እንድናደርግ ለኛ ትእዛዝ ሰጥቶናል። የተወሰደው እርምጃ ትክክል ነው አሉ። ሆኖም አሁንም ያልተመለሱ ከባድ ጥያቄዎች አሉ። አድማጮች ለምንድን ነው እርምጃው ከምሽቱ 4 ሰዓት ላይ የተወሰደው? የፈረሰው ንብረት ወዴት ተወሰደ? ህጋዊ የማፍረስ ሰነድ ነበርን? የዜጎች ንብረቶች ላይ የደረሰው ጉዳት በእንዲህ አይነት ሁኔታ ሲመጣ በምን አይነት መንገድ ይታረማል? እነዚህን ጥያቄዎች ለተገቢው አካል ቀርበው ተጨማሪ ምላሽና ማብራሪያ ሊሰጥባቸው ይገባል። እናም ከተቻለ በክፍለ ከተማ ደረጃ ካልሆነ ደግሞ የከተማ አስተዳደሩ እንጠይቃለን። የዛሬው የማንም እንጠይቅለው ዝግጅታችን ግን ይሆናል።